ሰላም ጤና ይስጥልን አድማጮቻችን እንደምንላችኋል። ከልቦ ከቀረበው ትርታ 97.6 FM የዕለተ ማክሰኞ መጋቢት 1 2018 የትርታ 600 የዜና ሰዓታችን ላይ ነው የምትገኙት። በቆይታችን እንግዲህ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን እንዲሁም የቢዝነስና በዝርዝር የምንመለከተው ርዕሰ ጉዳይ ይኖረናል። አብራችሁ እንድትቆዩ እንጋብዛለን። የዛሬውን የትርታ 600 የዜና ሰዓት እየመራው እኔ በፍቅር ግዛቸው አብሬያችሁ ቆይታ ሳደርግ ሀገር ውስጥ ዜናዎችን በማስቀደም እንጀምራለን። ቀጠናዊ የንግድ ትስስርን ለማጠናከር የሚያስችል መድረክ መቋቋሙ ተሰማ። የሎጂስቲክስ ቅንጅትን ለማጎልበት ዋና ቀጠናዊ የንግድ ኮሪደሮችን ለማጠናከርና የኢትዮጵያን አጠቃላይ የአቅርቦት ሰንሰለት ውጤታማነት ለማሻሻል ይረዳል የተባለው የመንግስትና የግል ዘርፍ አጋርነት መድረክ መመስረቱን ይፋ ያደረገው የኢትዮጵያ ሎጂስቲክስ ዘርፍ ማህበራት ነው። መድረኩ በኢትዮጵያ ዋና የንግድ ኮሪደሮች ላይ ለሚታዩ ችግሮች ተቀባይነት ያለው ውይይት፣ ቅንጅትና የጋራ መፍትሄ የሚፈለግበት መዋቅራዊ መድረክ ሆኖ እንደሚያገለግል ሲገለጽ፣ በተጨማሪም ኢትዮጵያን ከዓለም አቀፍ ገበያ የንግድ መስመሮች ጋር ከሚያገናኙት እንደ ጅቡቲ፣ ኬንያ፣ ደቡብ ሱዳን፣ ኡጋንዳ፣ ሶማሊላንድ ያሉ ወሳኝ መተላለፊያና ስትራቴጂካዊ ቀጠናዊ አጋሮች ጋር ያለውን ግንኙነት ለማጠናከርና ከእያንዳንዱ ሀገራት ጋር መድረኩን ለማጠናከር እንደታሰበም ተነግሯል። የመድረኩ ስትራቴጂካዊ ፋይዳ ሲያስረዱ መድረኩ መመስረቱ መንግስት የግል ዘርፉንና ቀጠናዊ አጋሮችን የሎጂስቲክስ ተግዳሮቶችን በጋራ ለመፍታት ያስችላቸዋል ያሉት የኢትዮ ሎጂስቲክስ ዘርፍ ማህበራት የቦርድ ፕሬዚዳንት ወይዘሮ ኤልሳቤት ጌታውን አክለው የኮሪደር ቅልጥፍናውን ለማሳለጥ በቅንጅት የሚሰሩበት ዘዴ ለመገንባት ትልቅ እርምጃ መሆኑን አመላክተዋል። ከዚህም ባለፈ መንግስት ተቋማትንና በግል የሎጂስቲክስ ኦፕሬተሮች መካከል ያለውን ትብብር ለማሳደግ ድንበር ተሻጋሪ ሂደቶችን ለማቀላጠፍና የንግድና ትራንስፖርት ቅልጥፍናን የሚያደናቅፉ ማነቆዎችን ለመፍታት የፖሊሲ ውይይቶችን ማካሄድ ዋና ግቡ እንደሆነ ትርታ ሰምቷል። ውይይቱ የኢትዮጵያ የፍሪ ኦን ቦርድ ፖሊሲና የባለ ብዙ ዘርፍ ትራንስፖርት አፈጻጸምን እንዲሁም ዘርፉን ለማዛመን የቀረበውን የተቀናጀ የሎጂስቲክስ አገልግሎት ሰጪዎች የቁጥጥር ረቂቅ ሀሳብ እንደሚያስቃኝ ታውቋል። የመልሶ ግንባታ አቅም ማሳደግ ስራ እየተከናወነ መሆኑ ተነገረ። በአዲስ አበባና በሸገር ከተሞች የሚታየውን የኤሌክትሪክ ኃይል አቅርቦት አስተማማኝ ለማድረግ ያለመ ነው የተባለ የመልሶ ግንባታ አቅም ማሳደግ ስራ እየተከናወነ እንደሚገኝ ያመላከተው የኢትዮጵያ ኤሌክትሪክ አገልግሎት 703 ኪሎ ሜትር ርዝማኔ ያለው የዲስትሪቢዩሽን ኔትወርክ መልሶ ግንባታ አቅም ማሳደግ ያካተተው አራተኛው ምዕራፍ ፕሮጀክት ከዓለም ባንክ በተገኘ 4.3 ቢሊዮን ብር ፈሰስ በማድረግ እንደሚከናወን አመላክቷል። 2000 አዲስ የተለያየ አቅም ያላቸው ትራንስፎርመሮች ተከላና 2000 ነባር ትራንስፎርመሮችን አቅም የማሳደግ ስራ የሚከናወንበት ስራ በተጨማሪም ከኃይል ማከፋፈያ ጣቢያ ውጪ የሚሆኑ 56 ማሰራጫ መስመሮችን መልሶ የመገንባትና የማሻሻል እንዲሁም ከተፈቀደው የኃይል አጠቃቀም በላይ ሲሆን መቆጣጠር የሚያስችሉ 62 የሎድ ብሬክ ስዊች ገጠማ እንዲከናወንም ተናግሯል። የሚገነቡት የዲስትሪቢዩሽን መስመሮች በኮንትሪክት ምሰሶና በሽፋን ኬብል በመሆኑ አደጋን ለመከላከልና ረዥም ዓመት አገልግሎት ለመስጠት እንደሚያስችሉ ሲጠቀስ ስራው ሙሉ በሙሉ ሲጠናቀቅ በአዲስ አበባና በሸገር ከተሞች በአመት በ100 ኪሎ ሜትር የመካከለኛ ኃይል ማሰራጫ መስመር ላይ የሚከሰተውን የኃይል መቆጣጠር ድግግሞሽን በ27 በመቶ እንዲሁም የትራንስፈርመር መቃጠልን ከ3 ወደ 2 በመቶ ለመቀነስ ያስችላል ተብሎ እንደሚጠበቅ አገልግሎቱ በማህበራዊ ትስስር ገጹ ባጋራው መረጃ ላይ ተመላክቷል። ከ1400 በላይ በአጥር የተዘጉ መንገዶች ተከፈቱ። በአዲስ አበባ ከተማ በትራፊክ እንቅስቃሴ ላይ እንቅፋት ፈጥረው የነበሩ ከ1400 በላይ የውስጥ ለውስጥ መንገዶች መከፈታቸውን የመንገዶች ባለስልጣን አስታውቋል። ባለስልጣኑ ባካሄደው ጥናት በመዲናዋ 2438 በሚሆኑ ቦታዎች ላይ የውስጥ ለውስጥ መንገዶች በአጥር ተዘግተው መገኘታቸውን የባለስልጣኑ
የህዝብ ግንኙነት ኃላፊ ኢያሱ ሰለሞን ገልጸዋል። ላለፉት 2 ወራት ከጸጥታና ከአስተዳደር አካላት ጋር በመቀናጀት በተከናወነ ዘመቻ በ1434 ቦታዎች ላይ የታጠሩ መንገዶች እንዲከፈቱ ተደርጓል ሲሉ ኃላፊው ለብሔራዊ የቴሌቪዥን ጣቢያ ተናግረዋል። በቀጣይም ከ1000 በላይ አጥሮችን የማስነሳት ስራ በቀጣይ ይከናወናል ብሏል። የመንገዶቹ መዘጋት በትራፊክ ፍሰቱ ላይ ከፍተኛ ጫና ሲፈጥር መቆየቱን የገለጹት ኃላፊው ህብረተሰቡ አጥሮችን በማንሳት ሂደት ላይ ላሳየው ተሳትፎ ምስጋናቸውንም አቅርበዋል። በመዲናዋ የታጠሩ መንገዶች ሙሉ በሙሉ ተከፍተው ለአገልግሎት እስኪውሉ ድረስ ዘመቻው ተጠናክሮ እንደሚቀጥልም ተገልጿል። አድማጮች ከልቦ ከቀረበው ትርታ 97.6 FM የዕለተ ማክሰኞ መጋቢት 1 2018 የትርታ 600 የዜና ሰዓታችን ላይ ነው የምትገኙት። ቀደም ባለ ቆይታችን የሀገር ውስጥ ዜናዎችን ወደ እናንተ አድርሰን ነበር። አሁን ደግሞ ሰዓቱ በዝርዝር የምንመለከተውን ዜናችን የምንመለከትበት ነው። በተለይም በሁለቱ የሃይማኖት ተከታዮች ዘንድ ማለትም በክርስትናና እስልምና የአብይ ጾምና የረመዳን ወር መግባቱን ተከትሎ በአንዳንድ የምግብ ግብዓቶች ላይ ነጋዴዎች አላስፈላጊ የዋጋ ጭማሪ እያደረጉ ይስተዋላል። ይህንንም በማስመልከት ትርታ ከበርካታ አካላት ጋር ቆይታ አድርጎም ነበር። በተለይም ነዋሪዎች ቅሬታ ያነሳሉ። እንደ አዲስ አበባ ንግድ ቢሮ ምን እየተሰራ ነው የሚለውን ከአዲስ አበባ ከተማ ንግድ ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ አሸናፊ ብርሃኑ ጋር ነው ቆይታ እያደረግ ነው። መረጃውን ተከታትለን ተመልሰን እንገናኛለን። አብራችሁን ቆዩ። አጽዋማትን ምክንያት በማድረግ የሚደረጉ የዋጋ ጭማሪዎች ብዙ ጊዜ በማህበረሰቡ ዘንድ ቅሬታን እያስነሱ ይስተዋላል። ይህም ደግሞ በተለየ መልኩ በምግብ ግብዓቶች ላይ ከመቼውም በላይ የከፋ ሆኖ ይታያል። ያለንበት የረመዳንና የአብይ የጾም ወቅት በመሆኑ ምክንያት አንዳንድ ነጋዴዎች የምርቶችን ተፈላጊነት ከግምት ውስጥ በማስገባት በአንዳንድ የምግብ ግብዓቶች ላይ የዋጋ ጭማሪን አድርገዋል። በተለይም እንደ ሽንኩርት፣ ቲማቲም፣ ቃሪያ፣ አቮካዶና ድንች ያሉ ምርቶች ላይ ከ20 ብር ጀምሮ ጭማሪ መደረጉን ተዘዋውረን ያነጋገርናቸው የመዲናዋ ነዋሪዎች ቅሬታቸውን ነግረውናል። እኛም ይህንን ቅሬታ በመያዝ ወደ አዲስ አበባ ንግድ ቢሮ እያቀናን ሲሆን ይህንን የዋጋ ጭማሪ በተመለከተ የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ምላሻቸውን ለትርታ ነግረዋል። እርሳቸው እንደሚሉትም ከሆነ እነዚህ መሰል የዋጋ ጭማሪዎች ማህበረሰቡ ላይ ጫና እንዳያደርሱ በቅዳሜና እሁድ ገበያ በተመጣጣኝ ዋጋ ለማህበረሰቡ እንዲደርስ እየሰራን ነው ብለዋል። አዲስ አበባ ንግድ ቢሮ የተለያዩ ስራዎች ናቸው እየተሰሩ ያለው። በዋናነት ከጾም ጋር ተያይዞ ያለው አንዳንድ የዋጋ ጭማሪ እንዳይደረግ በተለይ አትክልትና ፍራፍሬ ዋጋ ጭማሪ እንዳይደረግ የዋጋ ጥናት ነው እየተደረገ ያለው። የዋጋ ጥናት ብቻ ሳይሆን ደግሞ ዋጋ ጥናት ከተደረገ በኋላ ምን ያክል ምርት ገባ ላይ ያለው ምን የምርት ጥራት እንዳይፈጥር ዋጋ ሲጨምር ያው ምርት ጥራት ሲኖር ነው። ስለዚህ ጥናቱ በኋላ አንዳንድ ቦታ ላይ ምርት ጥራት እንዳይኖር በየጊዜው ቢሮ ለጾም ብቻ ሳይሆን መደበኛ ስራው ስለሆነ በየጊዜው የዋጋ ጥናት ካደረገ በኋላ ስራ ነው እየተደረገ ያለው ማለት ነው። አሁን ሰሞኑ እንደ ምሳሌ ማንሳት የምንችል 3 ክልል ላይ ኦሮሚያ፣ ደቡብ ምዕራብ ኢትዮጵያ እና የደቡብ ክልል ላይ የሶስቱ ልኡካን ቡድኖች ቢሮ ወደዛ ልኮ በተለይ አትክልትና ፍራፍሬ በበቂ ሁኔታ በተመጣጣኝ ዋጋ ከነጻ ገበያ አንጻር 20% ዲስካውንት ተደርጎ አዲስ አበባ ላይ የአቅርቦት ስርዓት እንዲካሄድ ከአምራች ጋር ቀጥታ የመገናኘት ስራ ያለምንም ደላላ ጣልቃ ገብነት አምራቹ ራሱ ምርቱ ገባ ማዕከላትና የውድ ገባ ላይ ገብቶ ግብይት እንዳይካሄድ ትስስር ስራ ነው እየተፈጠረ ያለው ማለት ነው። ይሄ ትስስር ስራ ስንፈጥር ማሳ ድረስ ወርደን ነው። አሁን አብዛኛው መስኖ ስራ ነው እየተሰራ ያለው። የመስኖ ቦታ ላይ አንድ አርሶ አደር 1000 ሄክታር ላይ ቲማቲም ወይ ሽንኩርት እያመረትኩ ነው ብሎ ሲያቀርብ አንደኛ አካባቢ ያለው አስተዳደር እውቅና ያለው፣ በተጨባጭ ደግሞ ማሳ ላይ ያለው ምርቱ ቼክ እየተደረገ ነው። ምክንያቱም አንዳንዱም እኔ አርሶ አደር ነኝ ብሎ ከደላላ ጋር ተነጋግሮ ምርት ዋጋ ጨምሮ ያቀርባል። ቢሮ ይሄ ነገር ፋርዘር እስከ ማሳ ድረስ ወርዶ ነው ምርት ምን ያክል በቂ ምርት አለ ብሎ ማሳ ላይ ወርዶ ቼክ እያደረገ ትስስር እየተፈጠረ ያለው ማለት ነው። አሁን እንደ ከተማ አስተዳደሩ ስናይ በበቂ ሁኔታ አትክልትና ፍራፍሬ የውድ ገባ ላይም ስናይ የአምስቱም ገባ ማዕከላት ስናይ ሙሉ በሙሉ የአትክልትና ፍራፍሬ የምርት አቅርቦት የምርት እጥረት እንዳይኖር እንደሌለ
ያረጋገጥንበት ሁኔታ ነው ያለው ማለት ነው። የምርት እጥረት ብቻ ሳይሆን ደግሞ ምርት የቀረበበትም በቂ ምርት ኖሮ ደግሞ ጥራቱ ምን ያክል ነው የሚለው ቢሮ ቼክ እያደረጋለሁ። የቅዳሜና እሁድ ገበያዎች የበለጠ ለማህበረሰቡ ተደራሽ እንዲሆኑ የማስፋፋት ስራ እየሰሩ እንደሚገኙም ገልጸዋል። ቅዳሜና እሁድ ትስስር ተፈጥሮ ከዚህ ቀደም 219 የነበረው አሁን 245 ደርሰናል ማለት የቅዳሜና እሁድ ገበያ 245ቱም ላይ የእሁድ ገበያ ፍሬሽ የሆኑ አትክልትና ፍራፍሬ ሆኑ እየገባሉ። ስለዚህ ቢሮ የማረጋጋት ስራ የገበያ ማረጋጋት ስራ ኑሮ ውድነት መቀነስ ስራ ደረጃ ላይ ያለው ትልቅ እነዚህ ቦታዎቹ ከነፃ ገበያ አንጻር ምንድን ነው ያለው ጠቀሜታ ብለን ስናይ በትንሹ 20% እስከ 30% ነው ዲስካውንት ሆኖ እየተሸጠ ነው። አትክልትና ፍራፍሬ ብቻ ሳይሆን ኢንዱስትሪ ምርት ጭምር ነው። አብዛኛው ኢንዱስትሪ ባለቤቶች ከኢንዱስትሪ ቢሮ ጋር በጋራ መሆን ትስስር ከተፈጠረ በኋላ እነሱ ምርታቸው የእሁድ ገበያ ላይ ገብቶ አዲስ አበባ ላይ ያለው ከተማ አስተዳደሩ 119 ወረዳ አለ። 119 ወረዳ ላይ አንዳንድ ቦታ ላይ 3-4 የእሁድ ገበያዎች የተፈጠረበት ሁኔታ አለ ማለት ነው። ስለዚህ አጠቃላይ ስናይ በቂ የምርት አቅርቦት ስላለ እንደ ከተማ የዋጋ ጭማሬ ለየት ያለ ሆኖ አሁን አንድ ቦታ ላይ የግል ሞሎች የግል ሱፐር ማርኬት ገብቶ ዋጋ ጨምሮ የሚገዙበት ሰዎች አሉ ማለት ነው። መንግስት በቂ ምርት ያቀርባል። በየሳምንቱ ፍሬሽ ምርት ህብረተሰቡ መጠቀም አለበት ብሎ አብዛኛው ህብረተሰባችን እየተጠቀሙ ነው። ምስክርም እየሰጡ ስለሆነ በዚህ ደረጃ ላይ ስናይ ጥሩ ነው የሚለው። በእነዚህ የቅዳሜና እሁድ ገበያዎች ላይ ከሚደረጉ የኑሮ ማረጋጋት ባሻገር ሌሎች መደበኛ ሱቆች ላይ የሚደረገውን የዋጋ ጭማሪ ቁጥጥር በተመለከተ ላነሳንላቸው ጥያቄም እኛ የቁጥጥር ስራ የምንሰራው ህጋዊነታቸው ላይ ነው ብለዋል። አንደኛ ቁጥጥር የምናደርገው ከነፃ ገበያ አንጻር ማንኛውም ነጋዴው ነው የሚነግደው። ያለ ንግድ ፍቃድ መነገድ አይችልም። ንግድ ፍቃድ ህጋዊ ሆኖ ይነግዳል ማለት። ከዋጋ አንጻር ያመጣበት ይታወቃል። የቤት ኪራይ ምናምን ተብሎ ፕሮፊቱ በህግ የተቀመጠ ያለ ማለት ነው። አሁን ቢሮ ለህብረተሰቡ ምቹ ሁኔታ አቅርቧል። የዋጋ ቁጥጥራችን አንደኛ ይሄ ግለሰብ ህጋዊ ነው ብሎ ነው ቼክ የምናደርገው። የቢሮ ቁጥጥር ባለሙያዎቹ የክፍለ ከተማና የወረዳው የመጀመሪያ ደረጃ ላይ ቼክ የማደርገው እነዚህ ነጋዴዎች ህገወጥ ነው ህገወጥ አይደለም። ህገወጥ ንግድ ፍቃድ ያለ ንግድ ፍቃድ የሚነግዱ ከሆነ የእነሱ ንግድ ተቋሙ ይታሸጋል ማለት ነው። መንገድ ላይ የሚነግዱ ደግሞ የቢሮ ስራ አይደለም፣ የደንብ ባለስልጣን ስራ ነው። መንገድ ላይ ዝም ብሎ የሚነግዱ የደንብ ባለስልጣን ነው። ህግ ማስከበረው ፖሊስና ደንብ ባለስልጣን ስራ ነው። ማህበረሰቡም በከተማ ውስጥ የሚስተዋሉ የህገወጥ የግብይት ስርዓትና መሰል አግባብነት የሌላቸው ስራዎችን ሲመለከት በነጻ የስልክ መስመር 8588 በመጠቀም ጥቆማና ቅሬታ ማቅረብ እንደሚችል የቢሮ ኮሚኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብርሃኑ ለትርታ ተናግረዋል። ከወቅታዊው የአብይ ጾምና የረመዳን ወር ጋር ተያይዞ የሚነሱ የዋጋ ጭማሪ ቅሬታዎችን በተመለከተ እንደ አዲስ አበባ ንግድ ቢሮ ምን እየሰራችሁ ነው ስንል ጥያቄ አንስተንላቸው የሰጡን ምላሽ ነበረ። በዝርዝር በዜና ሰዓታችን ተመልክተ ነው እየመጣን አብራችሁን ስላላችሁ ከልብ እናመሰግናለን። ከዝርዝር ዜና በፊት የሀገር ውስጥ ዜናዎችን አስደምጠናችሁ ነበር። አሁን ደግሞ ወደ ባህር ማዶ ዜናዎች ስናልፍ አፍሪካ ጉዳዮችን እናስቀድማለን። ዩጋንዳ እናገኛለን። የዩጋንዳ አየር መንገድ ከኢትዮጵያ አየር መንገድ ቦይንግ 787 አውሮፕላኖችን ከነ አብራሪዎቹ ተከራይቷል። የዩጋንዳ አየር መንገድ በቴክኒክ ብልሽት ምክንያት ያቋረጣቸውን የረዥም ርቀት በረራዎች ለመቀጠል ከኢትዮጵያ አየር መንገድ ጋር የኪራይ ስምምነት ማድረጉ ተገልጿል። አየር መንገዱ በባለቤትነት የሚያስተዳድሯቸው 2 ኤርባስ A330#800 አውሮፕላኖችን ባልታሰበ የጥገና ምክንያት ከአገልግሎት ውጪ መሆናቸውን ተከትሎ ችግር ገጥሞታል። በዚህም የተነሳ ለገጠመው ክፍተት ማሟያ የሚሆኑ የቦይንግ 787 ድሪም ላይነር አውሮፕላኖችን ከኢትዮጵያ አየር መንገድ ከነ አብራሪዎቻቸው ተከራይቷል።
ይህ ስምምነት የተፈጸመው የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄ የዩጋንዳ አየር መንገድ ጊዜያዊ መሪ የሆኑት በተሾሙት ማግስት መሆኑ ትኩረትን ስቧል። የዩጋንዳ አየር መንገድ ባወጣው መግለጫ ይህ የአጭር ጊዜ ስምምነት የረዥም ርቀት በረራዎችን ያለምንም መስተጓጎል እንዲቀጥሉና ለደንበኞቻችን አስተማማኝ አገልግሎት እንድንሰጥ ይረዳናል ብለዋል። በዚህም መሰረት ወደ ለንደን እና ሙምባይ የሚደረጉ በረራዎች ዳግም መጀመራቸውም ታውቋል። አየር መንገዱ አውሮፕላኖቹ ለምን ጥገና እንዳስፈለጋቸው በዝርዝር ባይገልጽም ችግሩን በአጭር ጊዜ ውስጥ ተፈቶ ወደ መደበኛ አገልግሎት እንደሚመለሱ ተስፋ አድርጓል። በሌላ በኩል በኢራን ግጭት ምክንያት የአየር ክልል መዘጋት ያጋጠመውን የዱባይ መስመር ሁኔታም በቅርብ እየተከታተለ መሆኑን የዩጋንዳ አየር መንገድ አስታውቋል። ፕሬዚዳንት ትራምፕ የሆርሙዝ መተላለፊያ በአስቸኳይ እንዲከፈት አሳሰቡ። የቻይናን ጨምሮ ለበርካታ ሀገራት የነዳጅና ሌላም የንግድ እንቅስቃሴ ወሳኝ ነው የሚባለው የሆርሙዝ ወደብ በመዘጋቱ የነዳጅ ዋጋ ከ$100 በላይ እንዲሰቀል ማድረጉን ያመላክተው የአናዶሉ ዘገባ በቀጠናው የቀጠለው ጦርነት ችግሩን ለተጨማሪ ቀናት እንዲቀጥል ሊያደርግ እንደሚያስችል ማስጋቱን አስነብቧል። ይህንን ተከትሎ የሆርሙዝ መተላለፊያ በጥቂት ጊዜ ውስጥ እንዲከፈትና የንግድ እንቅስቃሴ ወደ ቀደመ ቅልጥፍና እንዲመለስ ሲጠይቁ የነበሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሀገራቸው መገናኛ ብዙኃን ጋር ባደረጉት ቆይታ ኢራን በአስቸኳይ መተላለፊያውን እንድትከፍት አሳስበዋል። መተላለፊያው በበኩሉ የሚንቀሳቀሱ የንግድ መርከቦችን ማጥቃት እንዲቆምና መስመሩ በአስቸኳይ የማይከፈት ከሆነ አሜሪካ እስካሁን ከፈጸመችው ጥቃት 20 እጥፍ የላቀ ጥቃት እንደምትፈጽም መዛታቸውን የአናዶሉ የዜና ምንጭ አመላክቷል። ፕሬዚዳንቱ በዚሁ ንግግራቸው ይህንን የሚያደርጉት ለቻይናና መሰል በተላላፊው መዘጋት ለተጎዱ ሀገራት ደህንነት መሆኑን ካወሱ በኋላ በኢራን ላይ ተጨማሪ ጥቃት እንዳይፈጸም እመኛለሁ፣ ነገር ግን ሆርሙዝን የማይከፍቱ ከሆነ እሳት እናዘንባለን ማለታቸውም ተሰምቷል። በሊባኖስ ኢትዮጵያውያንን ጨምሮ ስደተኞች መጠለያ እያጡ ነው ተባለ። በሄዝቦላና በእስራኤል መካከል ግጭት ማገርሸቱን ተከትሎ በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀላቸው ተሰምቷል። የእስራኤል አየር ኃይል ሄዝቦላህን ኢላማ ያደረገ ባለውና በደቡባዊ ሊባኖስ በፈጸመው ጥቃት በቀጠናው የሰፈሩ ስደተኞች ላይ ጉዳት መድረሱን የዘገበው ሮይተርስ ስደተኞቹ ለከፍ አደጋ መገለጣቸውን ጠቁሟል። የሀገሪቱ መንግስት የሚቆጣጠራቸው መጠለያዎችን ለሊባኖስ ዜጎች ቅድሚያ በመስጠታቸው ኢትዮጵያን ጨምሮ ከደቡብ ሱዳንና ከባንግላዴሽ የመጡ ስደተኞች ቦታ ማግኘት እንዳይችሉ የጠቆመው ዘገባው በቤይሩት የሚገኙ የቅዱስ ዮሴፍ ቤተ ክርስቲያን ከ140 በላይ ስደተኞችን ተቀብለው ሲያስተናግድ ቀሪዎቹ በየመንገዱ ላይ ለመውደቅ መገደዳቸውን አመላክቷል። ብዙዎቹ የቤት ሰራተኞች አሰሪዎቻቸው ፓስፖርታቸውን ጭምር ይዘውባቸው በመሰወራቸው በቤተ ክርስቲያን ተጠልለው እንደሚገኙም የጠቀሰው ሮይተርስ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ስለ ጉዳዩ ተጠይቆ በሰጠው ምላሽ የገንዘብ እጥረት ስላለ ተፈናቃዮችን መርዳት አልቻልኩም ማለቱን አስነብቧል። አድማጮች ቀደም ሲል ያደመጣችኋቸው ከባህር ማዶ ያገኘናቸውን ዜናዎች ነበር። አሁን ደግሞ ወደ ቢዝነስ መረጃዎቻችን እናልፋለን። ወደ ኤሚሬቶች ይላክ የነበረው ስጋ ተቋርጦ ወደ ሳውዲ አረቢያ እየተላከ መሆኑ ተነገረ። ኢትዮጵያ ስጋ በከፍተኛ መጠን ከምትልክባቸው ሀገሮች ቀዳሚ ከሆኑት የመካከለኛው ምስራቅ ሀገሮች ውስጥ አንዱ ወደ ሆነው የተባበሩት አረብ ኤሚሬትስ የሚላከው ሙሉ በሙሉ ተቋርጦ ወደ ሳውዲ አረቢያ እየተላከ መሆኑ ተገልጿል። ኢትዮጵያ ወደ ውጭ ከምትልከው ስጋ 30 በመቶ የሚሆነው ወደ ተባበሩት አረብ ኤሚሬትስ እንደሚላክ ለሪፖርተር የገለጹት የስጋ አምራቾችና ላኪዎች ማህበር ቦርድ ፕሬዚዳንት አቶ ከሊፋ ሁሴን ለመቋረጡ ምክንያት በመካከለኛው ምስራቅ በተከሰተው ጦርነት በረራ ባለመኖሩ እንደሆነ ተናግረዋል ሲል ተዘግቧል። የኢትዮጵያ አየር መንገድም በተመሳሳይ ወደ መካከለኛው ምስራቅ በርካታ ከተሞች የሚያደርገውን በረራ ማቋረጡንና በጦርነቱ ምክንያት ክሳራ እንደደረሰበት መግለጹ በቅርብ የሚታወስ ሆኗል።
አድማጮች የቢዝነስ መረጃዎቻችን እያደረስናችሁ ነው። በኢትዮጵያ የኮንስትራክሽን ዘርፍ ለዓለም አቀፍ ኩባንያ ምቹ ሁኔታ የሚፈጥር ሁነት ሊዘጋጅ እንደሆነ ተሰምቷል። በኢትዮጵያ የኮንስትራክሽን ገበያ ውስጥ ለዓለም አቀፍ ኩባንያዎች ምቹ ሁኔታ ለመፍጠርና የሀገር ውስጥ የዘርፉን ተዋናዮች ልምዶችን እንዲቀስሙ ማድረግ የሚያስችል የኢትዮጵያ የመሰረተ ልማትና የኮንስትራክሽን ሳምንት ከሚያዝያ 9 ቀን እስከ ሚያዝያ 12 2018 እንደሚካሄድ የከተማና መሰረተ ልማት ሚኒስቴር አስታውቋል። ኢትዮጵያ ትገነባለችም ፈጠራ ፍጥነትና ጥራት መሰረተ ልማት አመራር በሚል መሪ ቃል ለመጀመሪያ ጊዜ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚደረግ ሚኒስቴሩ ባወጣው መግለጫ አስታውቋል። አድማጮች የቢዝነስ መረጃዎቻችን እያደመጣችኋቸውን ይመስሉ ነበረ። ከልቦ ከቀረበው ትርታ 97.6 ኤፍኤም ወደ እናንተ ሲደርስ የነበረው የዕለተ ማክሰኞ መጋቢት 1 2018 የትርታ 600 የዜና ሰዓታችን አብቅቷል። በቆይታችን ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን እንዲሁም በዝርዝር የተመለከትነውን ዜናና የቢዝነስ መረጃዎችንም ወደ እናንተ አድርሰናል። እኔ በፍቅር ግዛቸው የዛሬውን የትርታ 600 የዜና ሰዓት እየመራው አብሬያችሁ ቆይታ አድርጋለሁ። 7.6 ኤፍኤም መሰናዶች እስከ እኩለ ሌሊት 6 ሰዓት መደመጣቸውን ይቀጥላሉ። አሁን ግን ሲዲ ስፖርት ይቀጥላል። መልካም ጊዜ።